ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች እንዴት ናችሁልኝ? ሁሉ ሰላም ነው ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በእነዚህ ሰዎች መቼም ከጀመሩት ውሸት ይሁን እውነት ይሁን ምንም የማይታወቅ ግን በጣም የሚደብርና በጣም የሚያስጠላ ነገር የሚያካሂዱት ነገርና የሚሰሩት ስራ ጥሩ አይደለም፣ እንደኔ ማለት ነው። ማለት ያው ልጅ አግብቶ ከወጣ ራሱን ችሎ ነው መኖር ያለበት ይባላል። ግን ያው በአንዳንድ ጉዳይ ደግሞ ቤተሰብ ያው በመልካም ራሱ ቤተሰብ ይጠይቃል፣ ይጠያየቃል። ብዙ ነገሮች አሉ፣ ብዙ የሚያገናኙ ነገሮች አሉ እና እችን እናት ያው ጥፋትም ቢኖርባት ባይኖርባትም እናት ነች። በዚህ ደረጃ የልጇ ሚስት የምትናገራት ንግግር የምትመልስላት መልስ ብቻ አላቅም። እኔ አንዳንዴ ድራማ ነው ወይ ነው የምለው። በቃ ድራማ ነው ወይ ራሳቸው ለማፈመስ። ያው እንደምታውቁት ዩቲዩበሮች ዛሬ ዋሽተው የሚሰሩ ስራ ነው። እንደምታዩት ኑሯቸውን፣ ቤታቸውን እንግዲህ ተመልከቱ። ከመጀመሪያ ከመነሻቸው አንስቶ አሁን ያሉበት ደረጃ ያው በውሸት የተሰራ ነገር መቼም ያው ተመልካችም የሚፈልገው ውሸት ነው መሰለኝ፣ አላቅም። በጣም 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 ከሚባለው በላይ በጣም የሚያስጠላ ቤተሰብ፣ በቃ የሚያስጠላ። እኔ ምን ብዬ ልንገራችሁ? ግን ምን አይነት ጥርጣሬ ያለኝ እኔ እነዚህ ሰዎች ሌላ ሰዎችን በመሀላቸው እያስገቡ ለነዛ ሰዎች አካውንት የዩቲዩብ አካውንት ማለት ነው እየከፈቱላቸው በዛ ማለት በዛ በጭቅጭቅ ውስጥ መካከል ውስጥ እያስገቧቸው እነዛን ሰዎች ለማፈመስ ለራሳቸውም ግን ነገራቸው ግን እውነት አይመስልም። አንዳንዴ እውነት አይመስልም እላለሁኝ። አንዳንዴ ደግሞ እውነት ይመስለኝና ያውጭ እናት ነች፣ ወልዳለች፣ የልጆች እናት ነች። ልጇን ነው የዳረችው፣ ራሷን ነች ያመጣቻት፣ ልጅቷን አይታ ፈልጋ ያጋባቻቸው እና ትንሽ ምንም ሆነ ምንም ግን ትንሽ እቺ የልጁ ሚስት አንገቷን ሰበር ብታረግ ጥሩ ነው። ጥሩ አይደለም። እንደው ቀልድም ቢሆን ራሱ ቀልድም ቢሆን ውሸትም ቢሆን በዚህ ደረጃ የባሏን እናት መናገር በጣም የሚደብር ነው፣ እንደኔ ነው። ግን ብዙ ሰዎች ግን ኮመንት ላይ እሷን ነው የሚደግፉት። ያኔ ስደቢ ነው መሰለኝ፣ አዋርጂ ነው መሰለኝ። ይሄ ትክክል አይደለም፣ ትክክል አይደለም። እውነት በጣም የሚደብር ነገር ነው። እቺ ሴት ትልቅ ሰው ነች፣ የልጆች እናት ነች። ብታጠፋ እንኳን እንደው ይሁን ለቪዲዮም ሆነ በቪዲዮም መሀል ራሱ መመከር ትችላለች፣ ራሷን ልታስተካክል ይደረጋል እንጂ በዚህ ደረጃ እያመናጨቁ አንቺ ኧረ ልጅቷ በጣም የምትናገረው ምላስ። እናንተ ብዙዎቻችሁ ግን የምታዩት የሴትዮዋን ሁኔታ ነው። ግን ልጅቷ በጣም እንደውም ሴትዮዋ ታጋሽ ነች። ብዙም ካፏ ክፉ ነገር አይወጣም። ገፋፍታ ክፉ ነገር ለምታናገራት የምትፈልገው ልጅቷ ነች። ያው ምንድነው ልጁ ወዷታል መሰለኝ። ያው ደግሞ ሁለተኛም ነገር ደግሞ አርግዛለታለች። ያው እሱ ኑሮውን እያለ ነው። አዲስ ልጅ ሊመጣ ነው። ለዛም ነው መሰለኝ፣ አላቅም። ልጁ ትንሽ ወደ ልጅቷ ነው የሚያደላው። ይሁን እሱም ችግር የለውም፣ ትዳሩ ነው። ግን እናቱም ማክበር አለበት እንዴ! ከእናት በላይ ምን አለ? ሚስት እኮ ብትሄድ ሚስት ትመጣለች። እናት ግን ከሄደች እናት ትመጣለች? የለም፣ እንደዛ ብሎ ነገር የለም። እናትን ካከበሩ ነው ራስ የሚከበረው። ቤተሰብን ስታከብሩ ነው ራሳችሁ የምትከበሩት። ለብር ብላችሁ በጣም ተዋረዳችሁ፣ ከሚባለው በላይ ተዋረዳችሁ። እውነቴን ነው የምለው። እና በጣም የሚደብር ነገር ነው የምትሰሩት። ብዙ ሰዎች በእናንተ ላይ በጣም እንደውም አንዳንድ ኮመንት ላይ ሳይ እናዘጋባቸው እስከ ማለት ደርሰዋል። እነዚህን ሰዎች ሪፖርት አድርገን ዩቱባቸውን እናዘጋ የሚላቸው ሰዎች የሚሉ ኮመንታተሮች በዝተዋል። ምክንያቱም ከሚያዩት አንጻር ማለት ነው። ምንም የልጅ ሚስትን ብትሆንም ያው እናትየው ብታጠፋ እንኳን እንደ እናት ልትመከር ይገባል እንጂ በዚህ ደረጃ እንደ ውሻ ውጭልኝ ከቤቴ እንደዚህ፣ ኧረ በጣም ይደብራል። እውነት እኔ እንጃ። እኔ ካሜራን አለመፍራት፣ ህዝብን አለመፍራት፣ አለማክበር ነው ብዬ ነው የማስበው። ምንም በደል ቢሆንም ከዚህ በላይ ስንት የሚበደሉ አሉ። ብትበድላት እንኳን ብትከፋባት እንኳን ከዚህ በላይ ስንት ቤት ይቁጠረው፣ ስንት መከራና ስንት ችግር አይተው የሚኖሩ ሴቶች አሉ። የአማታቸውን ጸባይ እንደምንም ይዘው እንደምንም ያው እንደምታውቁት የባል እናት ይባላል። ግን ሁሉም መጥፎ አይደለም። ብዙ ጥሩ ሰዎችም አሉ። ብዙ ለልጃቸው ሚስት መስዋዕትነት የሚከፍሉ አሉ። ግን ቢሆንም የነዚህ ደግሞ በቪዲዮም ስለወጣም ቢሆንም እኔ እንደማየው ግን እናትየው ታሳዝናለች። በእውነት በጣም ቅስሟን የሚሰብር ነገር ነው። ልጁም የሚናገራት አሁን ጭራሽ ደግሞ ተንበርክካ እሷ ይቅርታ ጠየቀቻት። ሴትዮዋ በድላት አይደለም፣ እናትየው ማለት ነው። በድላት አይደለም። ብዙ ነገር እናያለን፣ እንከታተላለን ቪዲዮዋቸውን። ግን እንደውም ልጅቷ ነች ይቅርታ መጠየቅ ያለባት። ገና እሷ እንትን ነች፣ ወጣት ነች።
ነገ ወልዳ ታየዋለች። ልጇ ሊያገባ ይችላል፣ ልታገባ ትችላለች። ይሄ እኮ የሚደረገው ነገር ሁሉ በአንድ ጊዜ እንደዚህ በአንድ ቦታ የሚቆም አይደለም። እስከ ቤተሰብ የሚተላለፍ ጉዳይ ነው። ነገ ትወልዳለች፣ በልጇ ምን እንደምታይ አታውቅም። በእርግጥ መጥፎ ነገር አይግጠማት፣ ግን ቢሆንም ግን ጥሩ አይደለም። ሰውን ከማክበር ነው ሁሉ ነገር ለውጥም እድገትም የሚኖረው እንጂ ዛሬ እንዲህ ተጨቃጭቆ የሚመጣ ገንዘብ ራሱ ስንት ስም ነው የሚሰጣት ለሴትዮዋ፣ ስንት ስም ስንት ነገር ነው የሚሏት። በእውነት እንደውም ትዕግስተኛ ነች። እኔ በሆነ እሷ ቪዲዮን አቆመው ነበረ በቃ እና ደስ የማይል ነገር ነው የሚናገሯት። አንቺ ግን የልጅ ሚስት ትዕግስት ብታደርጊ እናትሽን እንደምታከብሪ እሷን ብታከብሪ ጥሩ ነው። በባሏ ፊት እኮ ነው የምትሰድባት። በባሏ ፊት ሙልጭ አድርጋ ነው የምትሰድባት። ረ በጣም በጣም ከባዶች ናቸው። ያው ምንድን ነው አንድ ጊዜ ተነሺ ቤት አጽጂ እንደዚህ እንደዚህ ነው ያለች። ጣረ ስንት የሚባል ጉድ አለ፣ ስንት ነገር አለ። ይሄን ሁሉ ነገር ልጅቷ የምትሆነው እንደመሰለኝ ከሆነ እንደኔ አስተሳሰብ ልጁ ይወዳታል። አንደኛም ደግሞ እርጉዝ ነች። ያንን ነው በቃ እርግዝናዋን እንትን ብላ ነው ብዬ ነው ማስበው፣ እንደኔ ማለት ነው። ግን ቢሆንም አንቺ ስታከብሪ ነው ነገ ክብርን የምታገኘው። ምንም ይሁን ለቪዲዮም ይሁን ለምንም ይሁን ለምን በመልካም አሰሩትም፣ በቃ በፍቅር በመዋደድ ለምን አሰሩትም? ወደዛ መቀየር ይቻላል እኮ እይታ አያገኝም በሚል ይሄ ጭቅጭቅ። እኛ ሀገራችን ደግሞ እንደዚህ አይነት ሆነዋል ዩቱበሮች። በቃ ተጨቃጫቂ፣ ተደባዳቢ፣ መተት ተደረገበት፣ እንደዚህ ሆነ በቃ። ይሄ ነገር ግን ለማህበረሰቡ ምንድን ነው ጥቅሙ ነው ትልቁ ነገር። ከእናንተ ዩቱበር ከሆናችሁት በላይ እኮ ተመልካቹ ይበዛል አይደለም እንዴ? ለህዝቡ ምንድን ነው የምታስተላልፉት? ምን አይነት ትምህርት ነው የምታስተላልፉት? ብቻ ግን ያሳዝናል። ደስ የማይል ነገር ነው። በመሀላቸው ሰው እያስገቡ እነዛ ሰዎችን ዩቱብ ይከፍቱላቸዋል። ያው ያ ጥቅም ነው ብዬ ነው የማስበው። እነዚህ ሊያገላግሉ ሊሸመግሉ የሚመጡ ሰዎች ያን ነገር ስለሚያገኙ ጥቅም ነው ብዬ ነው የማስበው። በመሀል እንዲገቡና እንትን እንዲያደርጉ እንዲሸመግሏቸው የሚያደርጉት ነገር ማለት ነው። ግን የሚገርመው ነገር ግን እቺ ሴትዮ ከመሀላቸው ብትወጣ ግን ዩቱባቸው እንደማይታይ ነው። ዋናዋ እሷ ነች። ቢጨቀጭቋትም ቢሰድቧትም ቢያዋርዷትም ያው አንደኛም በተመልካችም ጥላቻ አሳድራችሁባታል። ሁለተኛም ነገር ደግሞ እናንተም ክብር አትሰጧትም። የሚገርምህ ነገር ግን ይቺ እናት አንድ ነገር ብትሆን ከምንም በላይ ለአንተ ነው የእግር እሳት። እውነቴን ነው። በዚህ ደረጃ አንተ ፊት ሚስት ዘግ ከፍ አድርገህ ስትሰድባት ስታዋርዳት፣ እንደገና ኮሜንታተሮች ደግሞ ለልጅቷ ነው እንትን የሚሉት። እንዴት ነው እንደዛ የሚሆነው? እቺ ሴት እኮ እናት ነች፣ ልትከበር ይገባል። መከራዋን አይታ ያሳደገችውን ልጅ እኮ ነው ዛሬ ላንቺ ባል የሆነው አይደለም እንዴ? ይሄንን ማሰብ አለብሽ። አንቺ እሷን ስታከብሪ ነው ባልሽን የምታከብሪው። እሱን ራሱ እንዴት ነው የምታዋርጂው? ስንቴ በጥፊ መተሽዋል። ኧረ ስንት ነገር አድርገሻል። ለፌክም ቢሆን ለምንም ቢሆን ግን ይሄ ነገር ብዙ ሰዎች እውነት እየመሰላቸው ነው። ስለዚህ የምታደርጉትን ነገር ግን ብታስቡበት ጥሩ ነው። ብትችሉ ህዝቡን ይቅርታ ብትጠይቁ። አንቺም ያው ጊዜሽ እየቀረበ ስለሆነ ያለውን ነገር በይቅርታ ብትቀበይ። ጭራሽ ይቅርታ አልቀበላትም ብለሽ ትያለሽ። በጣም ደፋር ነሽ። ግን አፋውተሽ የምትናገሪያቸው ነገር እኔ ከሴትዮ አንቺ ላይ ነው የፈረድኩት። በእርግጥ እመቤቴ ማርያም ሁለት ታደርግሽ። ግን ደስ አይልም። እርጉዝ ሆነሽ ይሄን አልወቀሳ ቢሆንም ግን የምታደርጊያቸው ነገር ደስ አይልም። ቃላቶችሽ ካፈሽ የሚወጣው ራሱ በቃ ድርቅ ያለ ነገር ድርቅ አለ አይደለም። ለምንም አትመቺም። ለፍቅር አትመቺ፣ ለምን አትመቺ። ምን አይነት ጸባይ እንደሆነ ግን አላውቅም። ግን ቢሆንም እችን ሴት ግን ማክበር አለብሽ። እቺ ሴት ማለት እኮ እናትሽ ማለት እኮ ነው። ይሄም ማወቅ አለብሽ። እናትሽ እንደምትወጂ እችን እናት መውደድ አለብሽ። ብታጠፋ መምከር ብትቺ ለባልሽ ነግረሽ እንደዚህ ለምን ይሆናል ብለሽ ይሄ ምክንያቱም ቤተሰብ ልትመሰርቱ ነው እኮ ወደ እየተቀረባችሁ እኮ ነው አይደለም እንዴ? ለምን አታስቡም? ይችም እኮ እናት ባል አላት፣ ልጆች አሏት። ምን ይሰማቸዋል ልጆቿ ይህንን ሲሰሙ? በጣም የሚደብር ነገር ነው። በእውነት በጣም የሚደብር ነገር ነው ያደረግሽው። ብቻ ለማንኛውም ግን እንግዲህ ሰላምና ፍቅሩን ይስጣችሁ። ምን ይደረጋል። እኛ እንግዲህ እንዳስተያየት ነው የምንናገረው። እናንተ ስለሰራችሁት እኛም ደግሞ በእናንተ ላይ አስተያየት እናመጣለን። ግዴታ ነው። የእኛንም አመለካከት እኮ ይደግፋል ብዙዎች አሉ። ስለዚህ በጣም የሚደብርና የሚያስጠላ ስራ ነው። እውነቴን ነው። በጣም ዩቱበሮች ጠግበዋል ከሚባለው ጠግበዋል። እኛ ምንም ያልቀመስነው ገና ነን። ዳዴ እያልን ነው። ምንም አልቀመስንም። እናንተ ግን በጣም በእጥፍ በየወሩ ዶላር ይገባላችኋል። በቃ ረሳችሁት ህዝቡን እኮ ምን ያመጣል ነው የምትሉት እኮ ብለሃል እኮ አንተ አንድ ጊዜ ምንም አያመጣም ህዝቡ ብለሃል። ተሳድበሃል ህዝቡንም። ይሄ ማለት ጋጠ ወጥነት ነው፣ ብልግና ነው። ግን መጀመሪያ ክብር ከራስ ይጀምራል። እናታችሁን አክብሩ፣ ለእናታችሁ ቦታ ስጡ። ይሄ ነው ደግሞ በሰውም ተወዳጅነት የሚያደርጋችሁ። እስቲ ተመልከቱ እነዚህ 4 ወንድማማቾች የሚሰሩትን የነ ቃልዬ ቤተሰቦችን አንድ ቀን ካፋቸው መጥፎ ነገር አይደለም። ፍቅራቸው ተቃቅፈው ተዋደው እናታቸውን አክብረው የእነሱ ቤተሰብማ የተለየ ነው።
እናንተ እኮ አሁን ማንም ሰው አይቀርባችሁም። እነዚህ ባለጌ እኮ ነው የምትባሉት፣ ባለጌ ቤተሰብ ነው የምትባሉት። እኔ ራሱ አንደኛ ነኝ እንደዛ ለማለት ማለት ነው። ስለዚህ በፍቅር ብታረጉት ጥሩ ነው። ግን አጀማመራችሁ ጥሩ ስላልሆነ ያው መጨረሻውም ያው ነው እና በተረፈ ወዳችኋለሁ። ሰላማችሁን ያብዛልኝ ሀገሬ ልጆች። ቻው ባይ ባይ።